የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት በአሜሪካ ለሚኖሩ ዲያስፖራዎች የፌደራል መንግስትን በመተቸትና በመዝለፍ በቪዲዮ የተደገፈ መልእክት አስተላልፈዋል። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ በተከናወነ ስነ ስርዓት ላይ ዶክተር ደብረጽዮን ንግግር ያደረጉ ሲሆን ንግግራቸውን ሲጀምሩም ህወሓት አሁንም በህይወት አለ በማለት ስለ አሁናዊ የትግራይ ክልልና የኢትዮጵያ ፌደራል መንግስት ሁኔታ ይፋ አድርገዋል። እንመለስበታለን። በሌላ በኩል ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም በማለት አንድ የፖለቲካ ፓርቲ መግለጫ አውጥቷል። ፓርቲው በመግለጫው በድጋሜ ወደ ጦርነት መግባት የትግራይ ህዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አሁን ያለውን የጦርነት እንቅስቃሴ አጥብቀን እንቃወማለን ብለዋል። ፓርቲው ከሰሞኑ በክልሉ የሚስተዋለውን የጦርነት ዝግጅት ጋር በተገናኘ ከፍተኛ ትችትን ሰንዝረዋል። እንመለከተዋለን። በሌላ መረጃ የኢራንና የአሜሪካ ጉዳይ አሁንም እልባት አላገኘም። በነገው ዕለት ሁለተኛ ዙር ድርድር ለማድረግ ሁለቱም አገራት ልዑካቸውን ወደ ስዊዘርላንድ ጄኔቫ ልኳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ያበለጸገችውን ለኒውክሌር የጦር መሳሪያ ግብዓት የሚሆነውን ዩራኒየም ሙሉ በሙሉ ካላስወገደች ስምምነት ብሎ ነገር የለም በማለት አስጠንቅቀዋል። አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት በአሜሪካ ለሚኖሩ ዲያስፖራዎች የፌደራል መንግስትን በመተቸትና በመዝለፍ በቪዲዮ መልእክት አስተላልፈዋል። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ በተከናወነ ስነ ስርዓት ላይ ዶክተር ደብረጽዮን ንግግር ያደረጉ ሲሆን ንግግራቸውን ሲጀምሩም ህወሓት አሁንም በህይወት አለ ካሉ በኋላ ስለ አሁናዊ የትግራይ ክልልና የኢትዮጵያ ፌደራል መንግስት ሁኔታ ይፋ አድርጓል። የህወሓት የምስረታ በዓልን በማስመልከት ደብረጽዮን ባስተላለፉት መልእክት አሁን በኢትዮጵያ ውስጥ ያለው መንግስት እደመስሳችኋለሁ፣ አጠፋችኋለሁ የሚል መንግስት ነው ያለው በማለት ሲናገሩ ተደምጠዋል። በዋሽንግተን ዲሲ በተከናወነ ስነ ስርዓት ላይ በቪዲዮ ንግግር ያደረጉ ሲሆን ንግግራቸውን ሲጀምሩም ህወሓት አሁንም በህይወት አለ፣ ይህ የምስረታ በዓል ብዙ መስዋዕትነት የተከፈለበት የህዝብ ታሪክ ነው። እናም ጥንካሬዎቻችንንና ድክመቶቻችንን ከታሪክ መማር አለብን ብለዋል። የህወሓቱ ሊቀመንበር ጨምሮም ህወሓት ከዚህ ቀደም የማይታለፉ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን በመጥቀስ ብዙ እንቅፋቶች ሲከሰቱ በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውን አውስተዋል። ዲያስፖራ የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያስታወቁት ዶክተር ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸው ለዚህ ምስክር ነው። በአሁኑ ሰዓት የፕሪቶሪያ የሰላም ስምምነት ተጥሷል፣ ህዝባችንም ተበታትኗል፣ እንደመስሳቸዋለንና እናጠፋቸዋለን የሚል መንግስት አሁንም አለ። ይህ ደግሞ ወደ ሌላ ጦርነትና ጥፋት እያመራን ነው በማለት የፌደራል መንግስቱን በመክሰስ ዲያስፖራ ዜጎችን ድጋፍ የመጠየቅ አይነት ንግግር አድርገዋል። ከፌደራል መንግስት ጋር ሰጣ ገባ ውስጥ የሚገኘው ህወሓት ከኤርትራ ጋር ጽምዶ የሚባል ጥምረት በመፍጠር በድንበር አካባቢ ትንኮሳ እየፈጸመ ይገኛል በማለት የፌደራል መንግስት ሲከስ ቆይተዋል። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምሮም አሁን ከውጪ ጠላቶች በተጨማሪ ከሃዲዎችና የትግራይን አንድነት ለማፍረስና ለመበታተን እየሰሩ ነው ሲሉ ተናግረዋል። በዚህ ንግግራቸው ከሃዲዎች ያሉት በአፋር ክልል ውስጥ የተደራጁ ራሳቸውን የነጻ መሬት ታጋዮች ብለው የሚጠሩትን ኃይል ማለታቸው እንደሆነ ይታወቃል። ከሰሞኑ በህወሓት ኃይሎችና በነጻ መሬት ታጣቂዎች መካከል ውጊያ እንደተከፈተ በመረጃ የተደገፈ ዘገባ ወደ እናንተ ማድረሴ ይታወሳል። አሁንም በሁለቱ ኃይሎች መካከል አልፎ አልፎ ውጊያ እንዳለ የመረጃ ምንጮች የገለጹ ሲሆን ህወሓት ይህ በአፋር የተደራጀው ኃይል በፌደራል መንግስት የሚደገፍ ነው በማለት በተደጋጋሚ ክሱን ቢያቀርብም በመንግስት በኩል ግን ስለ ታጣቂ ቡድኑ እስካሁን በግልጽ የተባለ ነገር የለም። በሌላ በኩል ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም በማለት አንድ የፖለቲካ ፓርቲ መግለጫ አውጥቷል።
ፓርቲው በመግለጫው በድጋሜ ወደ ጦርነት መግባት የትግራይን ሕዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አሁን ያለውን የጦርነት እንቅስቃሴ አጥብቀን እንቃወማለን ብለዋል። ፓርቲው ከሰሞኑ በክልሉ የሚስተዋለውን የጦርነት ዝግጅት ጋር በተገናኘ ከፍተኛ ትችትን ሰንዝረዋል። በትግራይ ክልል ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ወደብ ነጻነት ትግራይ ፓርቲ ዛሬ ባወጣው መግለጫ የትግራይ ሕዝብ ከ2012 ዓ.ም አንስቶ የጦርነት ሰለባ መሆኑን በመጥቀስ ጦርነቱ በፕሪቶሪያ ስምምነት መቋጨቱን ገልጸው ስምምነቱ ተስፋ ሰጪ የነበረ ቢሆንም እነዚህ ተስፋዎች መሬት ላይ አለመውረዳቸውን አስረድተዋል። በዚህ ምክንያት ትግራይ የኔ የምትለው መንግስት የላትም፣ ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል፣ ተፈናቃዮችም ያለምንም መፍትሄ እየተሰቃዩ ነው በማለት የህወሓት ቡድንና ሰራዊቱም በመከፋፈሉ ጥንካሬውን ከማጣቱም በላይ የእርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ የጦርነት አደጋ መደቀኑን አስረድቷል። ወደብ ትግራይ ፓርቲ መግለጫውን ሲቀጥልም ድጋሚ ወደ ጦርነት መግባት የትግራይን ህዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አጥብቀን እንቃወማለን ሲልም ገልጸዋል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ድጋሚ ወደ ጦርነት ውስጥ መግባት የህወሓት ባለስልጣናት እንደሚሉት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ብሏል። ሲቀጥልም ሌላ ጦርነት ከተነሳ ተጨማሪ መፈናቀልና ውድመትን ያመጣል፣ ወጣቶችን ተስፋ ያስቆርጣል። ሌላ ዙር ጦርነት ውስጥ መግባት የሚጠቅመው ህወሓትን ብቻ እንደሆነም አስረድተዋል። በሌላ በኩል ፓርቲው ለፌደራል መንግስት ባስተላለፈው መልእክት የፕሪቶሪያውን ስምምነት ተግባራዊ ባለማድረግ ዋነኛ ተጠያቂ እንደሚሆን ገልጾ አሁንም ስምምነቱ ሙሉ በሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስ ጠይቋል። በመጨረሻው መረጃዬ የኢራንና የአሜሪካ ጉዳይ አሁንም እልባት ባለማግኘቱ በነገው ዕለት ሁለተኛ ዙር ድርድር ለማድረግ ሁለቱም አገራት ልዑካቸውን ወደ ስዊዘርላንድ ጄኔቫ ልኳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ያበለጸገችውን ለኒውክሌር የጦር መሳሪያ ግብዓት የሚሆነውን ዩራኒየም ሙሉ በሙሉ ካላስወገደች ስምምነት ብሎ ነገር የለም በማለት አስጠንቅቋል። በነገው ዕለት ከአሜሪካ ጋር ለሚያደርጉት ድርድር ስዊዘርላንድ የሚገኙት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከድርድሩ በፊት ከዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ዳይሬክተር ጋር ተገናኝቶ ተወያይቷል። የአቶሚክ ኤነርጂ ዳይሬክተሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ከኢራኑ የውጭ ጉዳይ ሚኒስትር ጋር መገናኘታቸውን ገልጸው ነገ በጄኔቫ ለሚደረገው ድርድር ዝግጅት በዝርዝር ቴክኒካዊ ጉዳዮች ላይ ተወያይተናል ብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ጄኔቫ ከደረሱ ከሰዓታት በኋላ በኤክስ ገጻቸው ላይ ከአገራችን የኒውክሌር ባለሙያዎች ጋር በዝርዝር ቴክኒካዊ ጉዳዮች ላይ ለመነጋገር የአቶሚክ ኤጀንሲ ዳይሬክተሩን አግኝቸዋለሁ ብለው ነበር። የኢራኑ ውጭ ጉዳይ ሚኒስትር በተጨማሪም ወደ ጄኔቫ የሄዱት ፍትሐዊና ሚዛናዊ የሆነ ስምምነት ላይ ለመድረስ የሚያስችሉ ተጨባጭ ሐሳቦችን በመያዝ መሆኑን ተናግረዋል። የኢራኑ ውጭ ጉዳይ ሚኒስትር በተጨማሪም ወደ ጄኔቫ የሄዱት ፍትሐዊና ሚዛናዊ የሆነ ስምምነት ላይ ለመድረስ የሚያስችሉ ተጨባጭ ሐሳቦችን በመያዝ መሆኑን ተናግረዋል። በኢራንና በአሜሪካ መካከል የሚደረገው ሁለተኛ ዙር ድርድር ነገ በጄኔቫ ይካሄዳል ተብሎ ይጠበቃል። በትናንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ማንኛውም ከኢራን ጋር የሚደረግ ስምምነት ያበለጸገቻቸው ዩራኒየምን ሙሉ በሙሉ የሚያስወግድ መሆን አለበት ሲሉ አስጠንቅቀዋል። በተጨማሪም ስምምነቱ የኢራን ባሊስቲክ ሚሳኤል ፕሮግራምንም ማካተት አለበት ሲሉ ተናግረዋል። ከዚሁ ጋር በተያያዘ ኢራን ከአሜሪካ ጋር የኒውክሌር ስምምነት ላይ በመድረስ ሁለቱም አገራት በምጣኔ ሀብት ተጠቃሚ የሚያደርግ መንገድን የመከተል እቅድ እንዳላት አንድ ኢራናዊ ዲፕሎማት ተናግረዋል። ሮይተርስ የዜና ወኪል እንደዘገበው ዲፕሎማቱ የኢራንን አቋም ያስታወቁት ከአሜሪካ ጋር ሁለተኛ ዙር ውይይት ከመደረጉ ከቀናት በፊት ሲሆን ከዚህ ቀደም የተደረገው ውይይት ሁለቱ ባላንጣ አገራት በቴህራን የኒውክሌር መርሃ ግብር ላይ ያላቸውን ልዩነት ለማጥበብና ግጭትን ለማስወገድ የሞከሩበት እንደነበረ ተዘግቧል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት አሜሪካ ሁለተኛውን ግዙፍ የጦር መርከብ ወደ ቀጠናው ያስጠጋች ሲሆን አገራቱ ስምምነት ላይ የማይደርሱ ከሆነ ወታደራዊ እርምጃ ሊወሰድ ይችላል ተብሎ ይታሰባል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዜጣዊ መግለጫ ላይ ባደረጉት ንግግር እንዳሉት ፕሬዝዳንት ዶናልድ ትራምፕ ምርጫቸው በዲፕሎማሲና ድርድር እልባት ማግኘት ነው።
ከኢራን ጋር ስምምነት ላይ መድረስ የቻለ ባይኖርም እንሞክረዋለን ሲሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናግረዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።